በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ተክለ ሃይማኖት። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምኜ በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስም አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነውና የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን ዓይኖች ብርሃን ያደርግልኝ ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱን ምስጋና ትናገር ዘንድ አዎን ዓይነ ልቦናን ብሩህ ያደርግልህ እልሃለሁ። መጉደል ከሌለበት ከጌትነቱ ባህር ቀድተህ ታረካን ዘንድ ማለት ፈጽመህ ነግረን ታስተምረንም ዘንድ በበጎ ስራ የሚጋደል የክቡር አባታችን የተክለ ሃይማኖትን ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ ዕውቀት ልቦናህን ብሩህ ያድርግልህ በእውነት ለዘላለሙ። በባህሪ በህልውና አንድ በሚሆኑ በሶስቱ ስም አምናለሁ ማለት ቅድመ ዓለም ከአብ ያለ እናት መወለዱን አምናለሁ እረዳለሁ፣ በእምነቴም እጸናለሁ ማለት ነው። ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህሪ ልጁ ዘመን ሳይቆጠርለት ከጌትነቱ ጽናት የተነሳ ከሌላ ባህሪ ያልተገኘ በስሙ ማመኔን ያጸናልኝ ዘንድ በፍቅሩ ፍላጻ አነቃቅቶ ልቦናዬን ያነሳሳው ዘንድ በወልድ ያመናችሁ በሉ አጥብቃችሁ ለምኑልኝ። አባታችን ተክለ ሃይማኖት ለብዙ ዘመን የሰራውን ለመናገር ይችል ዘንድ በእውነት ለዘላለሙ። ቅድመ ዓለም ከአብ ያለ እናት የተወለደ ከመቤታችን ለመወለዱ ዘራ ብእሲ ተቀድሞት ያልተገኘ የባህሪ ልጁ እሱ ሃይማኖትህን ያጽናልህ። በነቢያት ይወርዳል ይወለዳል ተብሎ የተነገረ እሱ፣ ሐዋርያት ወረደ ተወለደ ብለው ያስተማሩት እሱ፣ በመንፈስ ቅዱስ መሰንቆ ቃኝነት የብፁዕ አባታችን የተክለ ሃይማኖትን ስራ ትነግረን ዘንድ የተዘጋ የልቦናችን በር ይክፈትልህ። የተዘጋ የልቦናህን በር ይክፈትልህ። በአምላክነት በምትሰራ በጌትነቱ ፍቅር ፍላጻ የልቦናህን መሰረት ያናውጠው በእውነት ያለ ሐሰት። በመንፈስ ቅዱስ ስም አመልካለሁ ማለት ለመንፈስ ቅዱስ ለአብ ለወልድ እሰግዳለሁ ማለት ነው። ሶስትነታቸው ሳይታወቅ አስቀድሞ በባህሪ አንድ በሚሆን በአካል ሶስትነታቸው ከታወቀም በኋላ በባህሪ በህልውና አንድ በማድረግ ሶስቱን አካላት ማመን እንደዚህ ነው። መንፈስ ቅዱስ በገለጸልኝ አንደበት እናገር ዘንድ በመንፈስ ቅዱስ መስተዋትነት ሃይማኖቴን ይገልጽልኝ ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን ተክለ ሃይማኖት መከራውን ሁሉ እየተቀበለ ከሰራው ስራ ፈጽሜ እናገር ዘንድ እናንተ በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች በሉ እስኪ ሃይማኖቴን አጽኑልኝ። በእውነት ሃይማኖትን ያጽናልህ፣ አንደበትህን ይግለጽልህ። መንፈስ ቅዱስ በአንተ አድሮ ይናገር። በሰናኦር 72 ቋንቋ የገለጸ መንፈስ ቅዱስ ነውና፣ በሐዋርያት ላይ አድሮ በ72 ቋንቋ ያናገረ መንፈስ ቅዱስ ነውና፣ በእሳት አምሳል ያደረባቸው 72 ቋንቋ የገለጸላቸው መንፈስ ቅዱስ ነውና፣ አንተ የእግዚአብሔር ወዳጅ ለአንተም እንደነሱ እርሱ መንፈስ ቅዱስ ይግለጽልህ በእውነት ያለ ሐሰት። የተሰወረ ስራውንና ፍጹም የሆነ ስነ ምግባሩን ይግለጽልህ። በሶስቱ ስም አምኖ እየተቀዳደመ የስራውን ፍጹምነት ይግለጽልህ። ይህ ክቡር አባታችን ተክለ ሃይማኖትም ካንተ ጋር ይኑር፣ በመዓልትም በሌሊትም በረድኤት አይለይህ። መከራውን እየታገሰ የሰራውን ስራ ሁሉ ጽፈህ እስክትፈጽም ድረስ ትርጓሜውን ይግለጽልህ በእውነት ያለ ሐሰት። የብፁዕ የክቡር አባታችን የተክለ ሃይማኖትን ገድል ጽፈህ ከጨረስክም በኋላ አንተንም እኛንም አይለየን፣ ሀጥ የሚሆን ጸሐፊውንም በዚህ ዓለም በሚመጣውም ዓለም አይለየን፣ ለዘላለሙ በእውነት ይደረግልን። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ስላል በአካል ሶስት በባህሪ በህልውና አንድ አምላክ ብለን አምነን በጌታችን በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን የአባታችን የተክለ ሃይማኖትን ገድል ለመጻፍ እንጀምራለን። ተክለ ሃይማኖት ማለት የአብ ተክል ማለት ነው። እናት አባቱ በሶስቱ ስም አምነው ጸንተው ቢለምኑ የተገኘ ነውና ልብ አድርጋችሁ ስሙት፣ ጸጥ ብላችሁ ስሙት። መንፈሳዊ በዓል አድርጉ። በምስጋና በመገዛት በህሊና በመወሰን ጌታ ምእመናንን በሚዋሃድበት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ የነፍሳችን አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እሱም እንዲህ ብሎ ይመልስላችኋል፣ እነሆ እኔ አባታችሁ አለሁ፣ እናንተም ልጆቼና ተወራራሾቼ ናችሁ ይላችኋል። ይህን አውቃችሁ በክቡር አባታችን በተክለ ሃይማኖት መታሰቢያ ቀን መንፈሳዊ በዓል አድርጉ። ዛሬ በዚች ቀን እንደ ትንሣኤ አድርጎ ዝክሩን የሚያዘክር ሰው ሁሉ በምስጋና ጸሎት በማድረግ ጧፍ ዕጣን በመስጠት መስዋዕት በማቅረብ የታረዘ በማልበስ የተራበ በማብላት ፍጹም አባቴ ተክለ ሃይማኖት ይለው ዘንድ ይገባዋል። እሱም እኔ አባትህ አለሁልህ ይለዋል። ምእመናን በሚወርሷት በመንግሥተ ሰማያት እሱ ከእሱ ጋር ያኖረዋል። ለሁላችንም እሷን መንግሥተ ሰማያትን ያድለን ለዘላለሙ በእውነት
እግዚአርያም ተኝታ ሳለች ቅዱስ ሚካኤል ታያትና አነጋገራት። ቀድሞ ወንድ ልጅ ትወልጃለሽ ብዬ የነገርኩሽ የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ። በእግዚአብሔር በእመቤታችን ዘንድ የተወደደ ነው፣ በመላእክትም ዘንድ እጅግ የከበረ ነው። ከብዙ ሥራ ወደ አንዲቱ ሰማይና ምድር መጠኑ አይሆኑም። ይህን ከነገራት በኋላ ተሰውራት። ለጸጋ ዛብም ለእሷ እንደነገራት ነገረው። ዳግመኛ ጸጋ ዛብ በተኛሽ ጊዜ ምን አየሽ አላት። ሚካኤል ታየኝና ተነጋገረኝ አለችው። የነገራትንም ሁሉ ነገረችው። እሱም ለእኔም እንጂ እንዳንቺ ነገረኝ አላት። እግዚአብሔር የሰራላቸውን ሥራ እያደነቁ ተቀመጡ። ከዳሞት ያመጣችውንም የጌጧን ልብስ ሸጠው ከቤታቸው ምንም ሳያስቀሩ ለድሃ ሰጡት። ቀድሞ ቅዱስ ሚካኤል እግዚአርያን ከምርኮ በመለሳት ጊዜ እናንተን እግዚአብሔር ይጠብቃችኋል፣ የሚያሳጣችሁ የለም፣ ይህን ሁሉ የወርቅ ልብስ ጌጥሽን ለድሃ ስጩ ብሎ ነግሯት ነበርና እነሱም እንዳዘዛቸው አደረጉ። ካዘዛቸው አንዲት እንኳ አላስቀሩም። እሱም ያሻቸውን ሁሉ አላሳጣቸውም። እግዚአብሔር ወዳጆቹን አያስቸግርምና የቅዱስ ሚካኤልንም በዓል ከቀድሞ ይልቅ እያበዙ ያዘክሩ ጀመር። ምዕራፍ 16 ከዚህ ቀጥሎ ከ9 ወር በኋላ በታኅሳስ በ24 ቀን ፍስሐ ጽዮን ተወለደ። በዚያችም ቀን በጸጋ ዛብ ቤት ታላቅ ደስታ ተደረገ። መካን የነበረችው ሚስቱ ወንድ ልጅ ወልዳለችና፣ መልኩም እጅግ ድንቅ ነው፣ እንደ ብርሌ እንደ መስታወት የሚያንጸባርቅ ነው። ቅላቱም እንደ ጽጌረዳ ነው። ለነዳያንም ግብዣ አድርገው ዋሉ። ለሀገራቸው ሰዎች እንደ ማዕረጋቸው ምሳ አደረጉላቸው። በዓሉንም ካከበሩ በኋላ ለእግዚአርያና ለጸጋ ዛብ እግዚአብሔር ያደረገላቸውን በጎ ስራውን ሁሉ እያደነቁ ወደ ቤታቸው ተመልሰው ገቡ። ይህም እግዚአብሔር የመረጠው ልጅ በተወለደ በ3ኛው ቀን ይህችም የመድኃኒታችን የኢየሱስ ክርስቶስ የትንሣኤው መታሰቢያ በምትሆነው በታወቀችው ቀን በዕለተ ሰንበት ማለት ነው። ከቀኑ በ3 ሰዓት ይህ ብላቴና እጆቹን አንስቶ ወደ ሰማይ ተመልክቶ እግዚአብሔርን በማመስገን እንዲህ ብሎ ጮሆ ተናገረ። ከወልድ ከመንፈስ ቅዱስ ጋር በባህሪ በሕልውና አንድ የሚሆን አብ በአካል በስም ልዩ ነው። ከአብ ከመንፈስ ቅዱስ ጋር በባህሪ በሕልውና አንድ የሚሆን ወልድ በአካል በስም ልዩ ነው። ከአብ ከወልድ ጋር በባህሪ በሕልውና አንድ የሚሆን መንፈስ ቅዱስ በአካል በስም ልዩ ነው ብሎ አመሰገነ። በ3 ሰዓት በቅዳሴ ጊዜ መንፈስ ቅዱስ ወደ ወደደበት ስለሚወርድ ሕፃኑም መንፈስ ቅዱስ ሲወርድ አይቶ እሱ እንዳስተማረው ለፈጣሪው እየተገዛ ይህን 3 የምስጋና ቃል አቀረበ። እናቱም ከተመረጠ ልጇ ይህን ልዩ ምስጋና ሰምታ በልቦናዋ እያደነቀች ልጄ ፍስሐ ጽዮን ምን ትላለህ? ይህ ቃል የአባት ስራ ነው፣ ላንተ ግን የሚገባህ ጡት መጥባት ነውና። ባሏ ጸጋ ዛብ ተመልሶ ወደ ቤቱ በገባ ጊዜ ልጁ የተናገረውን ነገር ሁሉ ነገረችው። ጸጋ ዛብም ነገሩን ሰምቶ አደነቀና ልጄ እግዚአብሔር ያሳድግህ፣ ብዙ ዘመን ያኖርህ፣ በቤተ እግዚአብሔርም እንዲህ እያልክ ስትቀድስ አይህ ዘንድ እመኛለሁ አለ። ይህንም ብላቴና መላእክት ክንፋቸውን እየጋረዱ ዘወትር ይመግቡታል። እሱም ክንፋቸውን ሲጋርዱት ባያቸው ጊዜ ከእነሱ ጋር ይጫወት ነበር። ሁልጊዜ ይስቅ ነበር እንጂ ሕፃናት እንደሚያለቅሱ አያለቅስም ነበር። ቅኖች ሰዎች ዘወትር ደስ ይላቸዋልና። ምዕራፍ 17 ከርስ የሚነጹበት ቀን በደረሰ ጊዜ በ40ው ቀን በኦሪት እንደተጻፈው ስም ያወጡለት ዘንድ ሕፃኑን ወደ ቤተ መቅደስ ወሰዱት። ከቤተ መቅደስም በደረሱ ጊዜ አጥምቀው ስሙን ፍስሐ ጽዮን አሉት። ትርጓሜውም የጽዮን ደስታዋ ነው ማለት ነው። በአማረ በተወደደ ትምህርቱ ቤተ ክርስቲያንን ምእመናንን ደስ ያሰኛት ዘንድ በጽኑም ሃይማኖቱ ስራዋን ያጸና ዘንድ አለውና። ወደ ቤታቸው ተመልሰው ከገቡ በኋላ ቅዱስ ሚካኤል ጸጋ ዛብን በሕልሙ ተገልጾ ቀድሞ የተመረጠ ልጅ በአብራክህ አለ ብዬ ነገርኩ፣ ይህ ነው። ስሙም ፍስሐ ጽዮን አይደለም፣ ስሙ ሌላ ነው፣ ካንተ የተሰወረ ነው፣ በልበ ሥላሴ ተጽፎ ያለ ነው እንጂ አለው። ጸጋ ዛብም ጌታዬ ስሙ ማን ነው ንገረኝ ብሎ ቢጠይቀው ስሙን ልነግርህ አልተላኩም። ነገር ግን ይህ ብላቴና በተጸነሰ ጊዜ አንተም ሚስትህም ያያችሁትን ህልም ልተረጉምላችሁ ታዝዣለሁ እንጂ አለው። ጸጋ ዛብም በል ጌታዬ ተርጉምልኝ ቢለው ሚካኤልም ፀሐይ ከቤት ሲወጣ ያየኸው ከአብራክ የተከፈለ ይህ ልጅ ነው። በብርሃኑ ከምእመናን ላይ የኃጢአት ጨለማን የሚያርቅ በክንፉም ላይ ታዝረው ያየሃቸው ከዋክብት በመንፈስ ቅዱስ ይወለዱ ዘንድ ያላቸው ልጆቹ ናቸው። ሚስትህም በቤታችሁ ላይ የብርሃን ምሰሶ ቆሞ ራሱ ከሰማይ ደርሶ ያየችው ይህ ልጅህ ነው። ነገስታቱ ጳጳሳቱ ሲገዙለት ያየችውም በእውነት ነገስታቱ ይሰግዱለታል፣ አሕዛብም ይገዙለታል። ለሁሉም መጠጊያ ይሆናል፣ ከነገስታቱ በላይ ሆኖ ይኖራል። ታምራቱ ከዛፍ ፍሬ ይበዛል፣ ስፍር ቁጥር የለውም። እንደ ሰዓረ ምድር ጸንቶ ይኖራል፣ ስሙም ለዘላለም ሲመሰገን ይኖራል። ሰማይ ከምድር በላይ እንደሆነ የእሱም ስም አጠራሩ እንደሱ ካሉ ከቅዱሳን ምእመናን በላይ ሆኖ ይኖራል። የሕልማችሁ ትርጓሜ ይህ ነው አለው። ይህን ከነገረው በኋላ መልአኩ ከሱ ተሰወረው።
ጸጋ ዛብም ከእንቅልፉ ተነስቶ ሚስቱን እህቴ ዛሬ በዚች ሌሊት ምን አየሽ አላት። ያየሁት የለም፣ ሌሊቱን ሁሉ እንቅልፍ ጸንቶብኝ አደርኩ እንጂ አለችው። እኔስ ግሩም ህልም አየሁ አላት። ቀድሞ ይህ ብላቴና በተጸነሰ ጊዜ ያን ያየነውን ህልም ሚካኤል ተርጎሞ አስረዳኝ ብሎ የተረዳውን ሁሉ ነገራት። ሰምታ አደነቀች። ከዚህ ከብላቴና የተነሳ የሚደረገው ምን ይሆን? የእግዚአብሔር ቃል አድሮበታልና ተባባሉ። ምዕራፍ 18 ፍስሐ ጽዮን 1 ዓመት ከ3 ወር ከሆነው በኋላ በሸዋ ክፍለ ሀገር ረሃብ ሆነ። ይልቁንም በእንዦራር አውራጃ ጸና። እግዚአብሔርም ጸጋ ዛብን እንዲህ አለችው፣ እነሆ የሚካኤል በዓል ደረሰ። በእጃችን ምንም የሌለን ምን እናደርጋለን? ወይንስ ሳንሞት በዓሉ እናስታጉላለን? አሁንም እግዚአብሔር የምናደርገውን ያመለክተን ዘንድ ወደ ቤተ መቅደስ ሄደህ ወደ እግዚአብሔር አመልክት አለችው። ይህንም ስትናገረው እንባዋን እያፈሰሰች ነበር። ጸጋ ዛብም የሚካኤል በዓሉ ታጎለብኝ ብላ ሚስቱ ስታለቅስ ባየ ጊዜ ልቡ ስብርብር ብሎ አዘነ። ወደ ቤተ ክርስቲያንም ሄዶ ከመቅደስ ገብቶ በእጄ ምንም የለኝ፣ የሚካኤል በዓል ሊታጎልብኝ ነው፣ አቤቱ ጌታዬ ምን ላድርግ እያለ ከመንበሩ ላይ ተደፍቶ ያለቅስ ጀመረ። አቤቱ ልቦናዬን መርምረው፣ ፈጣሪም ንጉሴም አንተነህ። ወደ አንተ አንጋጥጣለሁ፣ ልመናዬን ወደ አንተ አቀርባለሁ፣ ችግሬንና ሀሳቤን ላንተ ነግራለሁ። ከሲና በረሃ ጀምረህ እስከ ቃዴስ በርኔ ድረስ በባለሟልህ በሚካኤል እጅ እስራኤልን መና የመገብከው አንተ ነህ። ዛሬም አንተ ነህና እንደማደርገው ነገር አመልክተኝ። ከቤተ መቅደስ ውስጥ እንዲህ እያለ ሲለምን ሚስቱም በቤቷ ደጃፍ ተቀምጣ በኃይል ታለቅስ ነበር። የተመረጠ ልጇም ስታለቅስ አይቶ እንባዋን በጣቱ ጠረገላት። እሷም የሚካኤል በዓል እንዲታጎል አያውቅ ይህ ልጅ ምን ይለኛል ብላ ጡቷን አጎረሰችው። ብላቴናውን መጥባቱን ትቶ ወደ ቤት አግቢኝ እንደሚል ወደ ቤት ጠቅሶ ቢያሳያትም አባባሉ አልገባትም። እሱ ግን ወደ ቤት ለመግባት እያመለከተ ጮኸ፣ አለቀሰ። እናቱም ወደ ቤት አግቢኝ ማለቱን ባወቀች ጊዜ ከቤት ምን አለኝ እያለች ልጇ ስላለቀሰ ብቻ ይዛው ገባች። ነገር ግን ጥቂት የስንዴ ዱቄት በእንቅብ ውስጥ 1 ድርጎ የሚሆን ነበረ። ይህን እንቅቡን ስጭኝ እንደሚል ጠቅሶ አሳያት። አምጥታ ሰጠችው። እጁን ከዱቄቱ ላይ ጫነው፣ ወዲያው መልቶ ፈሰሰ። እሷም ይህን ድንቅ ስራ አይታ አደነቀች። ዳግመኛም ልጇ ፍስሐ ጽዮን ሁለተኛውን እንቅብ አምጪ ብሎ ጠቀሳትና አቀረበችለት። እንደ መጫወት ጥቂት ዱቄት ዘግኖ ጨመረበት። ከዚያም መላ። ሶስተኛውንም እንቅብ አመጣችለትና እንደ ቀድሞ መላ። እሷን ቢደክማት ገረዷን እርጂኝ ብላ ጠራቻት። 9 እንቅብ አመጣች። በእነዚያ ሁሉ መልቶ 12 እንቅብ ሆነ። በዚያች ቀን በጸጋ ዛብ ቤት የእግዚአብሔር በረከት መላ። ፍስሐ ጽዮንም በረከት ከሰማይ እንደ ዝናብ ሲወርድ ስላየ ደስ ብሎት ልዝለል አለ። እናቱም ይህ ልጄ እንደ ፈጣሪው ሁሉ ነገር የሚቻለው ነው ብላ አሰበች። ጥቂት ቅቤ ያለበት የቅቤ ማሰሮ አመጣችና እጁን እንደ መስቀል አማትባ ከውስጡ በጨመረችው ጊዜ በእሳት እንዳፈሉት ፈላና ፈጥኖ መላ። ገረዷ ታላቅ እንስራ አምታ ከቅቤው ጥቂት እየቀዳች ከውስጡ ጨመረችው። ሁሉም መሉ። የጨው ሙዳይ ማምታ እንደ ቀድሞ አማትባ የሕፃኑን እጅ ከውስጡ ጨመረችው። ፈጥኖ መላ። ከሱም ቀድታ ከታላቅ እንስራ ጨመረች። እንደዚያው መላ። ዳግመኛም ጋን ምንቸት አቀረበች። ከጨው እየዘገነች ከውስጣቸው ጨመረችው። ጋኑም ምንቸቱም መላ። የኑግ ቅባኑግም ለወጥ የሚያስፈልጉ ቅመማ ቅመሞች ሁሉ በየቦታቸው መልተው ተገኙ። በዚች ቀን ከቤት ዕቃ ባዶውን የተገኘ አልነበረም። እግዚአብሔርም ይህን ታምራት አይታ በመደነቅ ገረዷን ጠርታ ለሚካኤል በዓል የሚሆነውን ምግብ ሁሉ አዘጋጂ አለቻት። ይኸውም እግዚአብሔር በተማረከች በሁለተኛው ዓመት በመጋቢት 12 ቀን ነው። ጸጋ ዛብም ከቤተ ክርስቲያን ተመልሶ ወደ ቤቱ በገባ ጊዜ ሚስቱ የተመረጠ ልጃቸው ያደረገውን ሁሉ ነገረችው። ጸጋ ዛብም ሰምቶ እግዚአብሔርን አመሰገነ። እኛን ይቅር ብሎ ለወገኖቹ ደህንነትን ያደረገ የእስራኤል ፈጣሪ ይክበር ይመስገን። ሰውነቴ እግዚአብሔርን ታመሰግነዋለች፣ ለክቡር ስሙም ትገዛለች። ለእኔ ለኃጥ የማይገባኝ ሲሆን ይህን ሁሉ ስላደረገልኝ አቤቱ ጌታዬ ምን ወሮታ ከፍልሃለሁ? ስላደረክልኝ አቤቱ ጌታዬ ሆይ ምን ወሮታ ከፍልሃለሁ? ይህን ካለ በኋላ ልጁን ልጄ ሆይ 1000 ዓመት ኑርልኝ እያለ አንስቶ ታቅፎ ሳመው። በረሃብ ጊዜ ጥጋብ፣ በጽም ጊዜ መጠጥ፣ በታረዝን ጊዜ ልብስ፣ በችግር ጊዜ ብዕል፣ በሐዘን ጊዜ ደስታ፣ በመከራ ጊዜ መጠጊያ ሆነህናልና እንደዚህ ያለህ ልጄ ብዙ ዘመን ኑርልኝ አለ። ሕፃኑም እኔስ ብዙ ዘመን እኖራለሁ፣ አንተ ግን ከኔ አስቀድሞ ትሞታለህ፣ ያለ እኔም ሌላ ልጅ የለህም። ብትሞትም ስለ ንጹሕ ክህነትህ፣ እግዚአብሔር ስለሚቀበለው ዕጣንህ፣ እግዚአብሔር ስለሚቀበለው ምጽዋትህ ተመስግነህ የምትቀበለው ዋጋ ይቆይሃል። እኔ ግን ለጽኑ መዋጋት እቀራለሁ። የምዋጋውም ከስጋዊ ከደማዊ ሰው ጋር አይደለም፣ ከሰማይ በታች ዓለመ ጽልመትን ከሚገዙ ከአጋንንት ጋር ነው እንጂ። አንተ ግን አባቴ ወደ አባቶች መኖሪያ ትሄዳለህ፣ ይህችም የሁሉ መገኛ መቃብር ናት። ልጁ ይህን በነገረው ጊዜ ጸጋ ዛብ እጅግ ፈራ፣ ደነገጠ።
ነገር ግን እግዚአብሔርን እንዲህ ብሎ አመሰገነ። ሰማይን ምድርን የፈጠርክ ጌታ አመሰግንሃለሁ፣ ይህንን አዋቂዎች ነን ከሚሉ ሰውረህ ለሕፃናት ገልጽኸዋልና። አዎን አባቴ፣ ከአዋቂ መሰወር ላላዋቂ መግለጽ ልማድህ ነውና በእውነትም አዋቆች የምታደርጋቸው አንተ ነህ። ነገርህ ሕፃናትን ያራቅቃል። አንተ በመረጥከው በዚህ ልጅ ላይ የምታደርገውን ታምራት ሁሉ ለእኔ ልትገልጽልኝ አይገባኝም። ከዚህ ሁሉ በኋላ እያመሰገነ ልጁን እንዲህ አለው፣ ሕጉን ስርዓቱን ታውቅ ዘንድ እውቀቱን ለሰጠህ ለእግዚአብሔር ክብር ምስጋና ይግባው። ከዚህ በኋላ ብዙ ምግብ አዘጋጅተው በመጋቢት በ12 ቀን በሚካኤል ስም ታላቅ በዓል አደረጉ። ለድሃው ሁሉ፣ እናት አባት የሌለውን ለማጽናናት፣ ለተቸገሩት ሁሉ፣ ዘመዶቻቸውም ለሀገሩም ሰው ሁሉ ታላቅ ምሳ አደረጉ። የተሰበሰቡትም ሰዎች በሀገራችን እህል የለ፣ በዚህ በረሃብ ዘመን ይህን ያህል ምግብ ከየት አገኙ? እኛም እኮ የሚካኤልን ዝክር ብናዘክር እንዲህ ባገኘን ነበር እያሉ አደነቁ። ልጃቸው ፍሳጽዮን ከተወለደ ወዲህ እጅግ ከበሩ ያሉም አሉ። በልተው ከጠገቡ በኋላ ይህን እየተባባሉ ወደ ሀገራቸው ተመልሰው ገቡ። እግዚአብሔርና ጸጋ ዛብም የረሃቡ ዘመን እስኪፈጸም ድረስ ለሀገሩ ሰው ሁሉ ይህን እየመገቡ ተቀመጡ። ይህም የስንዴ ዱቄት እስከ ብዙ ቀን ድረስ አልተፈጸመም። ዱቄቱ ብቻ ሳይሆን ለምግብነት የሚፈለጉ በልጃቸው እጅ የተባረከው ሁሉ ጨውም ቅቤውም እስኪሞቱ ድረስ አልተፈጸመም። እግዚአብሔርና ጸጋ ዛብ በልጃቸው በፍሳጽዮን እጅ ይህ ሁሉ ስለተደረገላቸው ደስ ብሏቸው በማልትና በሌሊት እግዚአብሔርን እያመሰገኑ ተቀመጡ። ምዕራፍ 19። ከዚህ በኋላ ዳግመኛ እግዚአብሔር በልጇ በፍሳጽዮን እጅ ታላቅ ተአምራት አደረገች። አንድ አገረ ገዢ ሰው በእነሱ አካባቢ ሲያልፍ እጅግ ተርቤያለሁና ምሳ አብይኝ አላት። መጠጥ የለኝም እንጂ ምሳስ በሰጠሁ ነበር አለችው። መጠጥ በተገኘ ደግ ነበር፣ ነገር ግን ያለሽን ስጪኝ አላት። እግዚአብሔርም መጠጥ ስለሌላት እጅግ እያዘነች ወደ ቤት ገባች። በልቦናዋ የተመረጠ የዚህ ልጅ ፈጣሪ እንደ ልማድህ ተአምራት አድርግልኝ አለች። በዚህ በልጅ እጅ ኃይለ እግዚአብሔር አድሮበታልና እያለች በማሰብ ገረዷን ለጌታ የሚሆን ገበታ ስሪ ብላ አዘዘቻት። ቀድሞም ስለሱ ከምርኮ ተመለስኩ፣ ዳግመኛም በረሃብ ከመሞት በሱ እጅ ዳንኩ። እስካሁንም በቸርነቱ አለሁ፣ ዛሬም ፈጣሪ በሱ ታምራት ያደርግልኛል እያለች ልጁን ከእሷ ጋር ይዛው ሄደች። በቤቷ ውስጥ ያለው የውሃ ዕቃ ካለበት በደረሰች ጊዜ የልጇን እጅ ይዛ አማትባ ውሃውን ባረከችው። የተደነቀ ጠላ ሆነ። ገረዷን ጠርታ ጠላውን በገንቦ ከማድጋው ቅጂው አለቻት። ቀድታው መልቶ ተረፈ። ዳግመኛም በብዙ ገንቦ ቀዳችው፣ አልተፈጸመም፣ ለበኋላ ይሆናል ብላ አስቀመጠችው። እግዚአብሔርም እንግዳውን ጠርታችሁ ከሁለተኛው ቤት አግቡት ብላ አዘዘች። እንደሚያሻው ብዙ ምግብ ብዙ መጠጥ አቀረበችለት። ይህም መኮንን ይህች ሴት ድንገት ይህን ያህል ምግብ ከየት አገኘች እያለ አደነቀ። ለኔስ ይቅርና ለንጉሱም በበቃ ነበር። ከሱ ዘንድ ካሉ ሰዎች ጋር እንዲህ እየተባባሉ በልተው ከጠጡ በኋላ ለሌሎችም ሰዎች አተረፉ። ይህም መኮንን እግዚአብሔርን ጥሯታልና ከሱ ዘንድ በደረሰች ጊዜ እንደዚህ ያማረ መጠጥ እያለሽ እንዴት የለኝም ትያለሽ? በእውነት በቤተ መንግስት እንኳ እንዲህ ያለ መጠጥ አይገኝምና አላት። እግዚአብሔርም እኔ እንዳለም አላወቅኩ፣ ቀድሞም አላየሁት፣ ነገር ግን ካንተ ዘንድ ከሄድኩ በኋላ ፈጣሪ ሰጠኝ አለችው። ይህም መኮንን አንቺንም ገንዘብሽንም ሁሉ እግዚአብሔር ይባርክልሽ ብሎ መርቋት ተነስቶ ሄደ። ይህም ጠላ የሆነው የማድጋ ውሃ የአገሩ ሰው ሁሉ እየጠጣው ሳይቆመጥጥ እያደረ አፍለኛ ሆኖ በመገኘት እስከ 40 ቀን ተቀመጠ። ፍሳጽዮን ግን እንደ ሕፃናት አፉን ያልፈታ ሆኖ የሚናገርበት ጊዜ አለ። እንደ 20 ዘመን ጎልማሳም ሆኖ በጽኑ ነገር የሚናገርበት ጊዜ አለ። ለእናቱም በሱ እጅ ብዙ ተአምራት የተደረገላት፣ እሷም የፈለገችውን ሁሉ ታገኝ ነበር። ይህም የተመረጠ ልጅ ብዙ ተአምራት እያደረገ አደገ። ምዕራፍ 20። 7 ዓመት ከሆነው በኋላ ከአባቱ ዘንድ ዳዊት ተማረ። ሕጋቸውንም ከመጠበቅ ጋር በቤተ ክርስቲያን የሚነበብ መጽሐፍትን ሁሉ ብሉይና ሐዲስንም አጠና። ሲማርም ቀድሞ የተማረው ይመስላል። የነገሩትንም ፈጥኖ ይይዝ ነበር፣ በልቦናው ክርስቶስ አድሮበታልና። ይኸውም ለሰው ዕውቀትን የሚገልጽ በምእመናን አድሮ የሚኖር መንፈስ ቅዱስ ነው። ሕጉን በመጠበቅ የጸና እግዚአብሔርን በመፍራት በማምለክ የተጌጠ ሆነ። ነገሩን በሰማው መልኩንም ባየው ሁሉ ዘንድ ይወደድ ነበር። ከሚዋጉት አጋንንት ጋሻ ተሆነው ዘንድ ጸሎትን አብዝቶ ከመጸለይ ጋር የሥራ ሁሉ መገኛ የምትሆን ጾምን መጾም ጀመረ። ትዕግስትንም አጽንቶ ያዘ። ከምድር ወደ ሰማይ ለመውጣት መሰላል በመሆን ከሁሉም ይልቅ አክብረዋለችና 16 ዓመትም በሆነው ጊዜ አባቱ ወደ ጳጳሱ ወደ አባ ጌርሎስ ወሰደው።
አባ ብንያማዊ ሊቀ ጳጳሳት ሆኖ ሳለ በአማራ አውራጃ ጳጳስ ገና መምጣቱ ነበርና ከዚያ ሳይደርሱ መልአኩ ቅዱስ ሚካኤል አባ ጌርሎስን በመንፈቀ ሌሊት ታይቶ ተነጋገረው። ለመንግስተ ሰማያት የሚበቃ የተመረጠ ልጅ ይዞ ነገ ወደ አንተ መልኩ ያማረ ቀይ ሰው ይመጣል፣ ከሩቅ እጅ ይነሳሃል። እሱም በእግዚአብሔር ዘንድ እጅግ የከበረ ነው። ከራስ ጸጉሩ ለአንዲት እሱ እንኳ ሰማይና ምድር ዋጋዋ አይሆኑትም። ስሙም በልበ ሥላሴ የተጻፈ ነው። እንደዚህ ያለ ልጅ አምጥቼልሃለሁና ፈጥነ ዲቁና ሹመው፣ በፍቅር ተቀብለህ በፍቅር ሸኘው አለው። ይህን ከነገረው በኋላ ከሱ ተሰወረ። አባ ጌርሎስም ይህን የመልአኩን ቃል ሰምቶ ሌሊቱን ሁሉ የእግዚአብሔርን ስራ ሲያደንቅ አደረ። በነጋም ጊዜ መልአኩ የነገረው ነገር እውነት እንደሆነ ለማወቅ ወደ ደጅ ወጣ። ያን ጊዜ ጸጋ ዛብ ደርሶ ከሩቅ ሆኖ እጅ ነሳ። አባ ጌርሎስም መልአኩ የነገረው ነገር እውነት እንደሆነ አውቆ ተመልሶ ከማዕረጉ ቦታ ተቀመጠ። ካህናቱም እንደ ልማዳቸው በግራ በቀኝ ቆሙ። ከነሱ አንዱን ጠቅሶ ያን የቆመ ቀይ ሰው ጠርተህ አምጣው አለውና ጸጋ ዛብንም ጠርቶ አቀረበው። ከጳጳሱም ዘንድ በደረሰ ጊዜ እጅ ነስቶ በረከትን ተቀበለ። አባ ጌርሎስም በመንፈስ ቅዱስ የከበረ ደስ የሚያሰኝ ልጅህ ወዴት አለ? በመላእክትና በእግዚአብሔር ዘንድ ከኔ ይልቅ የከበረ ነውና እንደሱ ካሉ ምእመናንም ይልቅ የከበረ ነው። በሱ ምክንያት ለነገስታት ጠላትን ድል ማድረግ ይሰጣል። ለካህናት በልጅነት ማክበር ይሰጣል። ለመኳንንትም እውነተኛ ፍርድ፣ ለመሳፍንቱም የግርማ ኃይል፣ ለአብያተ ክርስቲያናትም መጠበቅ፣ ለሴቶችና ለወንዶች ምእመናንም የሃይማኖት ጽናት ይሰጣል። ጸጋ ዛብም ከአባ ጌርሎስ ቃል ይህን በሰማ ጊዜ እያደነቀ ብዙ ሰዓት ቆሞ ስለቆየ ጳጳሱ ምን የኔን ነገር ታደንቃለህ? ልጅ ከዚህ የለምን አለው። አባቴ አዎን አለ ባለው ጊዜ ጳጳሱም እንኪያስ እግዚአብሔር እንዳዘዘኝ አከብረው ዘንድ ሂድ ፈጥነህ አምጣው አለው። ነገር ግን እኔ ሀጡ እሱን የማከብረው አይደለም፣ እሱ በተሰጠው ክብር ያከብረኛል እንጂ። አባ ጌርሎስም ይህን ባለ ጊዜ ጸጋ ዛብ ልጁ ፍስሐ ጽዮንን ከጳጳሱ ፊት አቀረበው። አባ ጌርሎስም ባየው ጊዜ ከማዕረግ ቦታው ፈጥኖ ተነስቶ አንገቱን አቅፎ ሳመው። ሕዝቡም ጳጳሱ ተነስቶ ሕፃኑን ሲስመው አይተው ደነገጡ። አባታችን አንተ ጳጳሱ ለዚህ ሕፃን መነሳትህ ምን አይተ ነው ባሉት ጊዜ አባ ጌርሎስም እኔ ያወቅኩትን እናንተ አላወቃችሁትም አላቸው። ይህ ልጅ በእግዚአብሔር ዘንድ የከበረ ነው። በእናቱ በእመቤታችን በማርያም ዘንድ የተወደደ ነው። የሚሄደውን ብቻውን አይደለም፣ ሚካኤል የሳት ሰይፍ ይዞ ከፊቱ አብሮት ይሄዳል እንጂ። እናንተ የሰውነቱን ትንሽነት ታያላችሁ፣ እኔ ግን የተሰጠውን ክብር ያለው። ይህን ካለ በኋላ ፍስሐ ጽዮንን ይዞ ካጠገቡ አስቀመጠው፣ ከልብሱም አለበሰው። አባቱንም ስለ ልጁ ደግነት አክብሮ ተቀበለው። ከደህና ቦታ አሳድሩት ብሎ አዘዘ። ልጁን ግን ደስ ብሎት ከእርሱ ጋር አሳደረው። በነጋው መልአኩ እንዳዘዘው ቅዳሴ ሰርቶ ፍስሐ ጽዮንን ከእሱ ጋር ይዞ ገብቶ ዲቁና ሾመው። አባ ጌርሎስም የቅዳሴውን ስርዓት ጨርሰው ወደ ቤቱ ከሄደ በኋላ ፍስሐ ጽዮንን ወደ እኔ አምጡት አለ። ከመጣም በኋላ ሌትም ቀንም ከሱ ሳይለይ 3 ሱባዔ ያሰነበተው፣ እጅግም ወደደው። ከዚህ በኋላ በፍጹም መንፈሳዊ ክብር አክብሮ ወደ ሀገሩ በፍቅር ሸኘው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የጸጋ ዛብ የቅድስት እግዚአብሔር ፍሬ የጻድቁ አባታችን አቡነ ተክለ ሃይማኖት በረከታቸው፣ ጸጋቸው፣ አማላጅነታቸው፣ ተራዳይነታቸው ከምንማጸናቸው ከሁላችን ጋራ ከህዝባችን ከሀገራቸው ጋራ እንዲኖርልን የእሱ የአምላካችን ፈቃዱ ይሁንልን። የጻድቁ በረከታቸው አይለየን። አሜን። ይቆየን። ማህደረ ተዋህዶ